ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አስተርእዮ ማርያም። አስተርእዮ ማለት መታየት፣ መገለጥ ማለት ነው። አስተርእየ ማለት ታየ፣ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሠረት በሥጋ የተገለጠበት ወይም የታየበት አንድነትና ሦስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመነ አስተርእዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ይባላል። ንጽሐ ነፍስ ንጽሐ ልቡን አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበለናም ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሥኢ ወንኢ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ ብሏታል። መኃልየ 2 ከቁጥር 10። ቅዱስ ዳዊት እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስለ አንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆኗ ማረፏ ይደንቃል። ታላቁ የቤተ ክርስቲያናችን አባት ቅዱስ ያሬድ ሞቷ የሚያስደንቅ መሆኑን ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። የእመቤታችን ቅድስት ድንግል ማርያምን ሞትና ትንሣኤ በነገረ ማርያም አበው እንደሚያስረዱት ዕረፍቷ በጥር 21 እሑድ ቀን ነው። አባቶቻችን በጾመ ፍልሰታ ውዳሴ ማርያም፣ ቅዳሴ ማርያም ሲተረጉሙ የዕረፍቷን ነገር እንዲህ ብለው ይተርካሉ። የዕረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 ቀን እሑድ ቀን ጌታ አልፋ አላፍ መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣው አላት። ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁና አለችው። በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆናቸዋል አላት። እኒህን ከማርክልኝስ ይሁን አለችው። ቅድስት ሥጋዋን ከቅድስት ነፍሷ ለይቶ በቃል አቅርንት በዝማሬ መላእክት አሳረጋት። ደቀ መዛሙርቱን ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ሥጋዋን በክብር አሳርፎ አላቸው። ሐዋርያት ባጎበር አድርገው ወደ ጌቴሴማኒ ይዘው ሲሄዱ አይሁድ ቀድሞ ልጇ ተነሣ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምንም? በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ ተራምዶ አጎበሩን ጨብጠው መልአክ መጥቶ በሰይፍ 2 እጁን ቀጣው። ካጎበሩ ተንጠልጥሎም ቀረም። በድያለሁ ማሪም ብሎ ቢማጸናት እጁ ተመልሶለታል። ከዚህ በኋላ ዮሐንስን ጨምሮ በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ሥር አኖራት። ቅዱስ ዮሐንስን እንደምን ሆነች አሉት። ከገነት ከዕፀ ሕይወት ሥር አለች አላቸው። ቅዱስ ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። 2 ሱባዔ ሲፈጸምም እሁድ አምጥቶ ሰጥቷቸው ቀብረዋታል። በሦስተኛው ቀን ማክሰኞ ከመትንሣኤ ወልዳ እንደ ልጇ ተነስታለች። ቅዱስ ቶማስ አልነበረም። ደመና ጠቅሶ ከአገረ ስብከቱ ሲመጣ ስታርግ አገኛት። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬም ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ከሐዘኑ የተነሣ ሊወድቅ ወደደም። እመቤታችንም አይዞ አትዘን፣ እነዛ ትንሣኤን እርገቴንም አላዩም፣ አንተ አይተሃል፣ ተነሳች አረገች ብለህ ንገራቸው ብላ የያዘችውን ሰበን ሰጥታ ሰደደችው። ከዚህ በኋላ ሄዶ